አማራ ክልል ላይ በተለያየ ቦታ አብይ አህመድ የሚልከው ሰራዊት ምድር ላይ ካሉ ከአማራ ፋኖች ጋር በተለያየ አቅጣጫ ካሉ እውነተኛ ከህዝብ ሆኑ ከህዝብ ልጆች ጋር ከፍተኛ ትግል እየተደረገ ነው። በተለይ ሰሞኑን በተደረገ ጦርነት እንደሰማሁት ከሆነ ንጹሃንን በድሮን ደብድቦ 3 ቀን የንጹሃን ቀብር ሊያልቅ እንዳልቻለ የሰማሁበት ዜና አለ። ፋኖ የአማራ ህዝብ መከታ ነው፣ የአማራ ስነ ልቦና አለው የሚል እምነት አለኝ። እነሱም ያቅ እንዳላቸው በተጨባጭ አሳይተዋል። ምን ለማለት ፈልጌ ነው? ከፍተኛ ምርኮኛና ከፍተኛ የሆነ የአብይ አህመድ ዙፋን አስጠባቂ ሆነው ወደ አማራ ክልል የገቡ የገዛ ወገኖቻቸውና ወንድሞቻቸውን ለመጨፍጨፍ ተሰናድተው ወደ አካባቢው የተመሙ የተለያየ ብሔር ተወላጆች ሴቶች እህቶቻችን ወንዶች ነው። ሚኒሻና አድማ በታኝም አይቀጡ ቅጣት እንደተቀጣ ሰምቻለሁ። በርከት ያለ ሰው እንደወደቀ ሰምቻለሁ። በተመጣጣኝ አብይ አህመድ ንጹሃን ላይ ትምህርት ቤት ላይ በድሮን ጥቃት እየፈጸመ እንዳለም መረጃዎች ደርሰውኛል። ተጨባጭ መረጃም አለ። በሸዋም በወሎም በተለይ ጎንደር ላይ ከፍተኛ የሆነ ጭፍጨፋ እንዳደረገም ተጨባጭ መረጃዎች አሉ። ቢሆንም ግን ባለፈው አንድ ቪዲዮ ሰርች ነበር እንደተመለከታችሁት እጅ የሰጠ እንዳትነኩ እጅ የሰጠውን እንዳትነኩ የሚል የአማራነት አካሄድ ወንድሞቻቸው የሆኑትን ግን የዓላማና የሀሳብ ልዩነት ያላቸውን ከተለያየ ክልል የመጡ የአብይ አህመድ ወንበር አስጠባቂ የሆኑ በመከላከያ ስም የሚሸቅጡና የሚነግዱ ተልዕኮ ሰጥቷቸው ብሬኖች ተደርገው ወደ አማራ ክልል የገቡ ወታደሮችን ማርከው እንዴት እንደሚያጽናኗቸውና እንዴት አድርገው በህይወት መትረፋቸውን እንደሚያሳዩ ቪዲዮዎች ወጥተዋል። ምን ለማለት ፈልጌ ነው? አብይ አህመድም ይሁን በፋኖ መሪ ላይ ሆነው ዓላማ የሌላቸው አብይ አህመድም ለወታደሮቹ አያስብም። በፋኖ መሪ ላይ ያሉ እንደ ጊዜው እንደ ወቅቱና እንደ ሰዓቱ የሚጓዙና የሚገሰግሱ ያስተሳሰብ ስብዕና የሌላቸው በሆዳቸው ያደሩ የትግሉን ማማን ለመቆናጠጥና ለመያዝ የአማራን ህዝብ ትግል ለማስጠለፍ ወይም ደግሞ አቅጣጫውን ለማስቀየር የሚሰሩ የሉ ማለት አይቻልም። ይሄ ሁሉ እንዳለ ሆኖ አሁንም ነገም ከነገ ወዲያም እኔ የምናገረው ጥርጣሬም ስላለኝ ነው። ህዝቡ ጥያቄው እስኪመለስ ድረስ የአብይ አህመድ ሴራ ፋኖ ሊያነሳው የሚችለውን ጥያቄ የልማት ጥያቄ፣ የመልካም አስተዳደር ጥያቄ፣ የቦርደር ወይም ደግሞ ምንድነው የግዛት ጥያቄዎችን የሚመልስ አስመስሎ ከፍተኛ ሴራና ከፍተኛ ቁማር እየተጫወተ እንዳለ ይሰማኛል። በፋኖ ውስጥ ያሉ የፋኖ የትክክለኛ ፋኖችን ትግል ወደ አህመድ ውስጥ ለመክተት ዋጋ የተከፈለበትን ትግል ለማጠልሸት የሚሰሩ አካላቶች እንዳሉ ሁሉ አብይ አህመድ ደግሞ ከፋኖች አመራሮች በላይ በፍጥነት ህዝቡን አሳምኖ የፋኖን ስም ለማጠልሸት የሚሰራው ሴራ እንዳለ መዘንጋት የለብንም። ፖለቲካው ከብዷል። ጫጫታ፣ ጩኸት፣ ሴት ልጅ ወንድ ልጅ ጋር ተኛች የሚል ሶሻል ሚዲያ ላይ ያለው የአብይ አህመድ አጀንዳ ምድር ላይ 3 ቀን የተቀበረውን የአማራ ህዝብ በድሮን የተቀጠቀጠውን አንዳቸው ስለ ብሔርተኛ ነኝ የሚለው ቡድንም የሀብታሙን ብትለው ወርቅ አይተናው ለጋለሞታዎች ወርቅ ሲሸልም ይውላል። እዚህ ሶሻል ሚዲያ ላይ ያሉት ሙቀት አልባቸውም እስክስታም ምንም ሲጨፍሩ ይውላሉ። በጣም መሰረታዊ የሆነ የጎጠኝነት መሰረታዊ የሆነ የመንደርተኝነት የእውቀት ማነስ በጣም ዋጋ እያስከፈለን ስላለ በእውቀት የተገነባችሁ ምሁራን የሆናችሁ የምታውቁ የሐሳብ ልህቀን ወይ የሐሳብ የበላይነት ያላችሁ ይህን ትግል እንድትቀላቀሉ ምድር ላይ ያላችሁን ፋኖች ጥንቃቄ እንድታደርጉ ራሳችሁንም ትግሉንም እንድትጠብቁ ህዝቡም ትግሉን እንዲጠብቅ ጥሬን አስተላልፋለሁ። ፋኖ ጀግና ነው ይችላል።